بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المصنف رحمه الله: وتدنو منهم الشمس ويلجمهم العرق فتنصب الموازين فتوزن بها أعمال العباد، فمن ثقلت موازينه فأولئك هم المفلحون، ومن خفت موازينه فأولئك الذين خسروا أنفسهم في جهنم خالدون. وتنشر الدواوين وهي صحائف الأعمال، فآخذ كتابه بيمينه وآخذ كتابه بشماله أو من وراء ظهره، كما قال سبحانه وتعالى: وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا. ويحاسب الله الخلائق ويخلو بعبده المؤمن فيقرره بذنوبه كما وصف ذلك في الكتاب والسنة. وأما الكفار فلا يحاسبون محاسبة من توزن حسناته وسيئاته، فإنهم لا حسنات لهم، ولكن تعد أعمالهم فتحصى فيوقفون عليها ويقررون بها. هنا مسمى ይሄ የቂያማ ቀን የሚሆኑ ነገሮችን እየዘረዘረ ያለበት ሁኔታ ነው ያለው። መጀመሪያ ያወራው فتعاد الأرواح إلى الأجساد የሚል ነበረ። ሩሆች ወደ ሰውነት እንደሚመለሱ ነበረ። ይሄ የሚሆነው بعد النفخة الثانية في الصور ያ ነው ከሁለተኛው በመለከት መነፋት በኋላ ነው። ለሰው ልጆች ሩህ በሞት የተነሳ ሰውነቱን ከተነጠሉ በኋላ አላህ Subhanahu Wa Ta'ala ኢስራፊልን እንዲነፋ ያደርገውና በዛች በመለከት በመጀመሪያው መነፋት ሂደት በሰማይ በምድር ያለ አላህ Subhanahu Wa Ta'ala መትረፉን የወሰነለት ሲቀር ሁሉ ይደቃል፣ ሁሉ ይጠፋል። فصعق من في السماوات ومن في الأرض إلا من شاء الله إلى القرآن ላይ الله የሻው ሲቀር ሁሉ የሚወድምበት ጊዜ ነው ማለት ነው የመጀመሪያው። ከዛ ሁለተኛ ነፍኻ አለ። ሁለተኛ ነፍኻ በሚደረግ ሰዓት ከሱሩ ውስጥ ከዛ ከመለከት ውስጥ የተሰገሰጉ ሩሆች ከመለከት ውስጥ እየወጡ ወደ ጀሰዶቻቸው የሚሄዱበት ሁኔታ ነው ያለው። تعاد الأرواح إلى الأجساد ይላል። ሩሆች ወደ ጀሰዶች ይመለሳሉ የሚለው በዚህ አይነት ነው። አላህ ላይ እንግዲህ ቀላል ነው። እንዴት ሰው ሙቶ የበሰበሰ ተብሎ ወደ አፈርነት አጥንቱ ደግሞ ወደ ደቃቅ ትቢያነት ከተመለሰ በኋላ መልሶ በዚህ አይነት ይመጣል የሚለው ለሰው ልጆች ይህንን ማድረግ በርግጥ በጣም ከባድ ነው። ነገር ግን ለአላህ Subhanahu Wa Ta'ala በጣም ቀላል የሆነ ነው። وهو الذي يبدأ الخلق ثم يعيده እሱ ነው ፍጥረታትን መጀመሪያ የጀመረ የሚመልሰውም እሱ ነው። وهو أهون عليه መመለሱ በሱ ላይ የቀለለ ነው ይላል። እንደው የሚከብደው መፍጠር ነው እንጂ መጀመሪያ ማስገኘት ነው እንጂ አንዴ ካስገኙ በኋላ መጀመሪያ ያስገኘውን ነገር ከእንደገና እደሳ ማድረግ
ይሄ ምንም የሚከብድ ነገር አይደለም حتى በሰው ልጆች እንኳን ችሎታ ስናይ በሰው ልጆች ችሎታ መጀመሪያ መፍጠር ነው የተለያየን ነገር ማስገኘት ፈጠራን መጀመሪያ መፍጠር ነው የሚከብዳቸው እንጂ አንዴ ፈጠራው ከተገኘ በኋላ የሆነ ሰዓት ላይ እንከን ቢገጥመው ወይም ደግሞ ያ ቢበላሽ ወይም ደግሞ ቢጠፋ በሌላ ጊዜ መልሶ ማምጣት ይሄ ቀላል ነው የሚሆነው ማለት አላህ Subhanahu Wa Ta'ala እሱ ላይ ምንም የከበደ ነገር የለም ለዚህ ነው አንድ ካፊር የነበረ ሰው በነቢያችን አለይሂ ሰላቱ ወሰለም ጊዜ የበሰበሰ አጥንት ይዞ መጥቶ እንደዚህ እያደረገ ይሄን ነው አሁን ይነሳል የምትለው ያለ ነብዩን አለይሂ ሰላቱ ወሰለም ይላቸው ነበር አላህ ይሄንኑ የሱን አባባል قال من يحيي العظام وهي رميم አጥንቱ በስብሶ ረሚም ከሆነ በኋላ ማን ነው የሚቀሰቅሰው ብሎ ጠየቀኮ በማለት አላህ ቁርአን ላይ አምጥቶታል ከዛ በኋላ መልሱን እየሰጠ አላህ ምን ይላል قل يحييها الذي أنشأها أول مرة بلو مجمريا يفتروا يهونو جيتا الله سبحانه وتعالى ملسو يعمتوال يملسوال وهو بكل خلق عليم السو بخلقه لا أواكي هنا جيتانا والنام مالت ملسخكوا سوتش كما كان ود الله سبحانه وتعالى بميقوم بجزي ميقومت أركاناتهم إن جماعة በሌለበት ምንም ልብስ በሌለበት በል እንደውም ከሰውነታቸው ተገርዛ የወጣቸው ክፍል እንኳን ሳትቀር ተመልሳ እንደሆነ ሐዲስ ላይ መጥቷል يحشرون حفاة عراة غرلا ይሄን ማሳልፈናል አላህ Subhanahu Wa Ta'ala የተናገረው ነብያችን አለይሂ ሰላቱ ወሰለም የነገሩት ኡመተ الاسلام በአጠቃላይ የሚስማሙበት ቂያማ አለ ቂያማ ይቆማል ማለት ነው አይተናል ማለት በቁርአን ላይ ስለ ቂያማ ብዙ ጊዜ ይነሳል ቂያማን ማመን ያስፈልጋል በመጀመሪያ ደረጃ ማመን ያስፈልጋል ሁለተኛ ደጋግሞ ማስታወስ ያስፈልጋል ደጋግሞ ማስታወሱ የሰው ልጅ ልብ ያረጥባል ወደ መልካም ነገር ይገፋፋል ከመጥፎ ነገር ይቆጥባል يا أيها الناس اتقوا ربكم إن زلزلة الساعة شيء عظيم سوّش في ጌታችሁን አላህን ፍሩት ያዛች ቀን የዛች ሰዓት እንቅጥቃጤ እኮ ከባድ ነገር ነው يوم ترونها تذهل كل مرضعة عما أرضعت እሷን በምትመለከቱ ጊዜ አጥቢ ሆነች በአጠቃላይ የምታጠባውን ልጅ የምትዘነጋበት ነው የሚሆነው وتضع كل ذات حمل حملها እርግዝና ባልተቤት የሆነችው እርግዟን የምታጨነግፍበት ነው የሚሆነው የቱጋን እንዳጨነገፈች እንኳን በማታቀበት ሁኔታ وترى الناس سكارى ሰዎችንም ስክር ብለው የምታይበት ነው وما هم بسكارى በመጠጥ የመጣ ስካር ሳይሆን እንደው ነገሩ ከክብደቱ የተነሳ ያሰከራቸው ሆኖ ولكن عذاب الله شديد ነገር ግን የአላህ ቅጣት ብርቱ ነውና በዚህ አይነት ሰዎች ከብዳቸዋል ነው ቀኑ ይሄ አለ ማለት ነው ይሄንን መላልሶ ማስታወሱ ለአንድ ሰው በጣም አስፈላጊ ነው የሚሆነው የመጀመሪያ የቂያማ ቀን አላህ Subhanahu Wa Ta'ala የሚያለብሰው ማን ነው ከተባለና ከተጠየቀ ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም በሶሒህ ሐዲስ ውስጥ እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም አወሉ መን ዩክሳ ብለውታል የቂያማ ቀን ሰዎች እርቃናቸውን ነው የሚቆሙት መጀመሪያ አላህ Subhanahu Wa Ta'ala የሚያለብሰው ቢኖር ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም ነው ይሄ በሐዲስ ላይ መጥቷል በዚህ አይነት ይታመናል ማለት ቀጥሎ ያለው እንግዲህ ዛሬ የምንቀራው ወተድኑ منهم الشمس ፀሐይ ከነሱ ትቀርባለች ይሄ የቂያማ ቀን የሚሆን ተድኑ منهم الشمس ፀሐይ ከነሱ ትቀርባለች ቀድረ ሚል ነው የአንድ ሚል ያክል አንድ ሚል የሚባለው እንዴት ያለ ነው ከተባለ ይሄ በአንድ ሚል የሚባለው ዛሬ ላይ ብዙ ትንሽ استعماሉ ባይበዛም ይጠቀሙበታል ርቀትን ለማሳየት አንድ ሚል የሚባለው ያክል ነው አሊያ ደግሞ ኩል የሚኳሉበት ትንሿ እንደዚህ
ባጠጫ ነገሯ ያቺ ሚል ትባላለች ቀድረ ሚል ማለት የዛች ያክል ፀሐይ ትቀርባለች ለማለትም ነው ተብሎ ተፈስሯል ወተድኑ منهم الشمس ፀሐይ ከነሱ ትቀርባለች በዚህ አይነት ትቀርባለች ፀሐይ በጣም ትቀርባለች ዛሬ በዱንያው ዓለም እንኳን በሰው ልጆችና በፀሐይ መካከል ከፍተኛ የሆነ ርቀት ነው ያለው ከመሆኑም ጋር ፀሐይ የሰው ልጆችን ተፈጃቸዋለች የሆነ ሰዓት ላይ አብሶ ማንንም ፀሐይ ላይ መቆም የማይቻልበት የሆነ ጊዜ ላይ ይኖራል ማለት ነው በጋ ላይ ሲሆን እንደገና ደግሞ ፀሐዩ ወደ ቀትር አካባቢ ሲሆን ይከብዳል ፀሐይ ነው ከፀሐይ ስርዓት ሄድ የመሳሰለ ነገር ይመጣል ማለት ነው ያ ደግሞ እንደዚህ አናት ላይ ሳይሆን አናት አካባቢ መሆን ማለት አናት ላይ የሚባለው ያው ላይ ሆኖ አናት ላይ ሲሆን ነው አይደለም ዛሬ እንደዛ ሳይሆን አናት አካባቢ ላይ ይመጣል ገና لا اله الا الله ይሄ ከባድ ነገር ነው المعروف الآن አሁን እንደሚታወቀው ፀሐይ በዚህ አይነት ካለችበት በተወሰነ መልኩ እንኳን ጠጋ ብትል መሬትን ታቃጥላለች ተብሎ ነው የሚታሰበው በጣም ቃጠለዋ ኃይለኝነት የተነሳ ካለችበት በተወሰነ መልኩ ዝቅ ብትል መሬትን ታጋያለች ከመሆኑ ጋር አላህ Subhanahu Wa Ta'ala በዚህ አይነት ቅርበት አድርጎ እንዴት እነዛ ሰዎች አላለቁ ለምንድን ነው ያላለቁት ከተባለ ዓለሙ ስለሚለያይ ዓለሙ እነዚህ ይሄ ዓለም الدنيا ያኛው ዓለም الآخرة የአኺራ ዓለም ስለሆነ የአኺራው ዓለም ለየት ያለ ዓለም ሰዎች ቢሰቃዩ እንኳን ሞት የሌለበት ዓለም ነው ሰዎች ቢሰቃዩ ቢገላቱ ሞት የሌለበት ዓለም ነው አላህ Subhanahu Wa Ta'ala መጥፎ ሰዎችን በተመለከተ ቂያማ ቀን ላይ ቅጣት እነሱ ላይ በሚወድቅበት ጊዜ ወይም በሚቀጡበት ጊዜ ህይወት የላቸውም ብሏል የሚጠቅማቸው አይነት ህይወት የላቸውም እንደገና ደግሞ ሞት የላቸውም እረፍት የሚሰጣቸው የሆነ ሞት የላቸው በህይወትና በሞት መካከል ሆነው ይብላላሉ ማለት ነው ሰዎች 50 ቀን ዛሬ ላይ ያለምንም ጥላ ያለምንም ምግብ ያለምንም መጠጥ በዚህ አይነት 50 ቀን ልቆይ ቢሉ በፀሐይ ላይ ያው ሞቶር የሳውን ነው መናነሰው ማለት ነው እንጂ አይቻልም ነገር ግን የቂያማ ቀን የአንዱ ቀን ርዝመት 50,000 ዓመት ነው የሚሆነው 50,000 ዓመት መብላት የለም መጠጣት የለም መጠለል የለም ማለት ነው አላህ Subhanahu Wa Ta'ala ያጠለላቸው በመልካም ስራቸው አላህ ያደላቸው ሰዎች ሲቀሩ አላህ ያተነሱ ያደርጋል ታዲያ እንዲህ ያለው ከባድ የሆነን ነገር ያጠራቀመና የያዘ ነው ማለት ነው ቂያማ ቀን ሲባል ቀለል ያለ አሁን አለ አላህ Subhanahu Wa Ta'ala حتى ኩፋሮቹን ጀሃነም ውስጥ ያሉትን ሰዎች የሚቀጣበትን አቀጣጥ የተናገረበት ሱረቱ ኒሳ ላይ كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب ቅጣቱን ይቀምሱ ዘንዳ ሰውነታ ቆዳቸው ሲያልቅ የሰውነት ቆዳ ላይ ነው ከባድ የሰው ልጅ የመሰማት ነርቮች ያሉት የሰውነት ቆዳቸው በበሰለና በተቃጠለ ጊዜ ይላል አላህ ያንን ቆዳቸውን በሌላ ቆዳ እንቀይርላቸዋለን ليذوقوا العذاب ቅጣቱን ይቀምሱት ዘንዳ ይህ እንግዲህ ምን ያክል ተሐሙል ነው ማለት ምን ያክል አላህ ያንን ቅጣት እንዲቀጡ አስችሏቸዋል እንጂማ እንደ ጀሃነም ክብደት ከሆነ ዛሬ ዱንያ ላይ ቢሆን ገና ሰውየው ወደ ጀሃነም ሲቀርብ ገና ወደ ጀሃነም ሲቀርብ በጭሱ ወይም በእንፋሎቱ ብቻ ቀላልጦ ይቀራል በዛሬው ቢሆን ነው ነገር ግን አላህ Subhanahu Wa Ta'ala ይሄን ወደ ጀሃነም የሚገባውን ሰው ለየት ባለ አፈጣጠር ነው
ጠፍቶ እንዳይጠፋ የቅጣቱ የሁል ጊዜ ተቀጪ እንዲሆን አላህ Subhanahu Wa Ta'ala አፈጣጠሩን ራሱ ያበረታዋል አፈጣጠሩን ያበረታዋል ለዚህ ነው በአንድ ሐዲስ ውስጥ እንደመጣው ከጀሃነም ሰዎች ውስጥ የአንዱ ጥርስ ልክ የኡሁድን ተራራ ያክላል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ጀሃነም የሚገባው የአንድ ሰው ጥርስ የኡሁድን ተራራ ያክላል ብሎ ማለት ሰውየው እዛ ውስጥ ቢገባ አሁን ጀሃነም ውስጥ አሁን ባለው ሰውነቱ ቢወረወር ምንም ቦታ ላይ አያርፍም ከጀሃነም ስፋት የተነሳ ማለት ስለዚህም ልክ እንደ ትልቅ ጎራ አክሎ ጀሃነም ውስጥ ይገባል ያ አጠቃላይ ሰውነቱ እንዲቀጣና እንዲደረዝ ዘንዳ የጀነት ሰዎችን ሁኔታ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በተናገሩበት 1000 ዓመት እስከ ጫፉ ድረስ 1000 ዓመት የሚያስኬድ የሆነ ሙልክ ይኖረዋል አንድ 1000 ዓመት ያስኬዳል ሙልኩ የሱ የሚያስተዳድረው ማለት ነው ያንን እስከ ጫፉ ድረስ መመልከት ይችላል ይሄ ማለት ምን ያክል አላህ ለሰውየው የሰጠው የምልከታ ኃይል ነው ዛሬ በተለያዩ መሳሪያዎች ካልተደገፈ በስተቀር አንድ ሰው የተወሰነ ርቀት እንኳን ይከብደዋል ጠላት ያለበትን ቦታ ምናምን ለማየት እንኳን ዛሬ ሰዎች በጣም አነጣጥረው የሚያሳዩ መነጽሮችን ተጠቅመው እሱም ለቀርቡ ማለት ነው ይሄ ነው የቂያማ ቀን ግን በራሱ አይን 1000 ዓመት ሊያስኬድ የሚችልን የራሱን ግዛትና አላህ Subhanahu Wa Ta'ala የሰጠውን የጀነት ዓለም መቃኘት ይችላል ባንዴ ከዚህ ከፀሐይ ትቀርባለች ተድኑ منه الشمس ፀሐይ ወይም ትቀርባለች ብለን ነበረ ከዚህ ከፀሐይ መቅረብ እና በጥላ በሌለበት ከስሩ ከመዋል አላህ ነጃ የሚያወጣቸው ሰዎች አሉ ወይ ከተባለ አሉ ነው የምንለው ነብያችን አለይሂ ሰላቱ ወሰለም ሰብዓቱ يظلهم الله في ظله يوم لا ظل الا ظله የአላህ ጥላ እንጂ ሌላ ጥላ በሌለበት ጊዜ አላህ ጥላው ስር የሚያደርጋቸው ሰዎች አሉ ሰባት አይነት ሰዎች ብለው የተናገሩበት ሐዲስ አለ ይሄ ሰባት አይነት ስራ የሰሩ ብቻም ሳይሆን በሌላም ሐዲስ እንደዚህ የተጠቃቀሱ አሉ ነገር ግን በአንድ ሐዲስ ውስጥ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የዘረዘሯቸው ሰባት አይነት ስራዎችን የሰሩ እነዚህ በጥላ ስርም ይሆኑ አሉ አንደኛው ኢማሙን ዓሊም ሰው መሪ ሆኖ ሰው እየመራ ያ መሪ የሆነው ሰው ፍትሃዊ ሆኖ ለማንም ይሄ ወገኔ ነው ይሄ ዘመዴ ነው ይሄን እንተዋወቃለን ይሄን ደግሞ እንደዚህ ነው ይሄ ደግሞ አንድ ቀን ሊጠቅመኝ ይችላል እያለ ወዲያና ወዲህ ማለት ሳይሆን በፍትሃዊ በሆነ መልኩ ሰዎችን የሚመራ የሆነ መሪ የዚህ አይነቱ አላህ Subhanahu Wa Ta'ala ከጥላ ስር ያደርገዋል ሁለተኛ ወሻቡ ነሸአ في عبادة الله በአላህ Subhanahu Wa Ta'ala ዒባዳ ውስጥ ያደገውን ወጣት አላህ Subhanahu Wa Ta'ala ከጥላ ስር ያደርጋል ሶስተኛ ወረጁሉን ቀልቡሁ ሙዓለቁን ፊልመሳጅድ ቀልቡ በመስጂዶች ላይ የተንጠለጠለ የሆነ ሰው ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ ቀልብ እንጠለጠላል በምን ባለው እንጠለጠላል መስጂድ ላይ መንጠልጠል ማለት እንዴት ነው መስጂድ ላይ መንጠልጠል ብሎ ማለት ቀልብ ወጥቶ እንደዚህ የሚንጠለጠል ነገር የለም እንደምታዩት ነው ማንም የተንጠለጠለ የለም በመስጂዶች ላይ ቀልቡ የተንጠለጠለ ብሎ ማለት ሁሉ ጊዜ ወደ መስጂድ ናፋቂ የሆነ ሰው ማለት መስጂድ ውስጥ ያለው ኸይር የሚናፍቀው አለ አንዳንዱ ደግሞ መስጂድ ሲባል የሚደብረውም ማለት አሁን እዚህ ጋር አላህ ይሄንን ደረጃ የሚሰጠው ለማን ነው የመስጂድ ነገር ሁሉ ጊዜ ለሚናፍቀው ሰው መስጂድ ውስጥ ያለው ሶላት መስጂድ ውስጥ ያለው ዚክር መስጂድ ውስጥ ያለው ዒባዳ መስጂድ ውስጥ ያለው ዒልም ይሄ ለሚናፍቀው ማለት ነው ቢልመሳጅድ ነው ያለው ቢልመሳጅድ የሚለው ሶላትን ዚክርን መስጂድ ውስጥ ያለውን ዳዕዋ መስጂድ ውስጥ ያለውን ዒልም መስጂድ ውስጥ ያለውን ኸይር በአጠቃላይ ያካትታል አንድነቱን ምኑን ይሄ ሁሉ መስጂድ ውስጥ የሚገኝ ኸይር ነው ነብዩ ሰለላሁ ዐለይሂ ወሰለም አንድነት ስለ አሁን ትዝ ያለ ነብዩ ሰለላሁ ዐለይሂ ወሰለም
حتى صف لي سوتشن قطبلوا እያሉ ይሉን አንድ ቀን ቀጥበሉ ስተው ብለው ባሉበት ስተው ማለት ቀጥበሉ ማለት ነው አሁን ቀጥበሉ ብለው ባሉበት ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ተክቢራ ላይ ያደርጉ ሲሉ ተጀርባቸው የሆነ ሰው ደረቱ ወጣ ብሏል ተሰፍለ በሰሒህ ሐዲስ ውስጥ ነው የመጣው ነብዩ ሰለላሁ ዐለይሂ ወሰለም ከጀርባቸው ያያሉ ይሄ ሙሐቀቅ ነው ነብዩ ሰለላሁ ዐለይሂ ወሰለም ልክ ከፊት እንደሚያዩት ከኋላ ያያሉ እንዴት ነው የሚያዩት ይሄ ነው ኺላፉ እንዴት ነው ከኋላ የሚያዩት አንዳንዶቹ አይን አላቸው ይሄ እንኳን ደካማ ነው እንደዛ ሆኖ ሳይሆን ከዚህ ከጀርባ ያለውን አላህ ከፊት እንደዚህ ያመጣላቸዋል ልክ እንደ ይሄ ካሜራ አለ አይደል እንደዚህ አምጥቶ ያሳይ ከጀርባ ያለውን ከፊት ያው ለዛ ነው እሳቸው ስታው ብለው በቆሙበት ከኋላ እንደዚህ ፊታቸውን አዙረው ሰውየውን ያዩት ማለት ነው ከዛ በኋላ ምን አሉ ዞሩና ለተሰውነ صفوفكم صفوቻችሁ ሆነ አስተካክሉ የምታስተካክሉ እንደሆነ አው لا يخالفن الله بين وجوهكم في روايه بين قلوبكم ወይ ደግሞ አላህ Subhanahu Wa Ta'ala በፊቶቻችሁ መካከል መለያየትን ያመጣል በፊቶቻችሁ መካከል በቀልቦቻችሁ መካከል የሚለው ይፈሰራል አንድ ሪዋያ አለ በቀልቦቻችሁ መካከል አላህ መለያየትን ያመጣል የቀልብ መለያየት አደጋ ነው ቅጣት ነው ኺላፍ ቅጣት ሰዎች ዝም ብሎ የሚጋጩ ከሆነ ይሄ አላህ በእነሱ ላይ የሆነ ያወረደው ሙሲባ አለ ማለት ኺላፍ አደጋ ነው ኺላፍ መጠንቀቅ ተገቢ ነው አይነት አለው አብሶ ለተፈሩቅ የሚያደርስ ኺላፍም ሆኖ ለተፈሩቅ የማያደርስ አለ ለምሳሌ መሳኢል الإجتهادية የምንላቸው ከኢጅቲሃድ የሚመነጩ መሳላዎች አሉ አብዛኛው ሰው የሚያውቃቸው ምን ብሎ ነው የፊቅህ መሳላዎች እነዚህ ይሄ አሁን ውዱእ ያበላሻል አያበላሽም ይሄ ደግሞ ቢደረግ ችግር አለው ችግር የለውም እየተባለ ብዙ በዑለሞች መካከል ኺላፍ ያለባቸው መሳላዎች ላይ ሰዎች ይخالፋሉ ነገር ግን ምን አይኖርም መከፋፈል የሚባለው ነገር አይኖርም መከፋፈልን የሚያመጡ ኺላፎች ደግሞ አሉ ለምሳሌ አንዱ አላህ ብቻ ነው የሚመለከው አለ አንዱ ደግሞ ሐጀሩንም ሸጀሩንም ቀብሩንም ወልዩንም ነብዩንም ሁሉንም እናምልክ የነዚህ ሰዎች ኺላፍ በኺላፍነት ብቻ ይበቃል በምን ጭምር ይጨመርለታል ተፈሩቅ መከፋፈል ሁላ ይጨመርበታል ከምን የመነጨ ስለሆነ በጣም ኺላፉ የዘለቀ ነው በሚያመልኩት ጌታቸው በአላህ ላይ ነው የተخالፉ ስለዚህ አንዱ ግድ ነው አንዱ የነብይ ተከታይ አንዱ የሸይጣን ተከታይ ነው የዚህ ጊዜ የነብይ ተከታይ የሚሆነው የትኛው አላህን በብቸኝነት እናምልክ የሚለው አይ እንቀላቀል የሚለው ደግሞ የማን ተከታይ ነው የሚሆነው የሸይጣን ተከታይ ነው የሚሆነው ስለዚህ ኺላፍ የሚባለው ተፈሩቅንም የሚያመጣ አለ በትንሹ የሚጀምርና አንዳንዴ በትንሹ ይሄ እዚህ ግባ በማይባል ነገር ይጀምርና ወደ ትልቁ የሚሄድ ሁኔታ አለው ኺላፍን መጠንቀቅ ተገቢ ነብያችን አለይሂ ሰላቱ ወሰላም በአካላቸው እንኳን ተበታትነው ሷሃቦቹን የሆነ ሰዓት ላይ ሲያዩዋቸው የሷሃቦቹ የሆነ ቦታ ላይ ሲሰፍሩ የሚሰፍሩት አሰፋፈር እንዴት ነው ዛፍ ምናምን ይፈልጉና ዛፉ ራቅ ሲል አብረው ከዛፉ ጋር ይርቃሉ እዛ አንዱ ዘኛው ዛፍ ስር አንዱ ዘኛው ዛፍ ስር የመቀመጥ ሁኔታ ነበራቸው እንደዛ ሲቀመጡ ነብያችን አለይሂ ሰላቱ ወሰላም ሰብሰብ ብላችሁ ወደ አንድ አካባቢ እረፉ እንጂ አንዳችሁ እንዴት ነው አካላቸው ነው አይደል የተለያየው እንጂ ቀልባቸው ሰሃቦች እንጂ አካላቸው ነው የተለያየው ከመሆኑም ጋር ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሸይጣን ይሄንን ነገር ይፈልገዋል የአካላችሁ መለየት
ሶፍ ላይ ለዚህ ነው ሰው ገጥሞ በትክክል እንዲቆም የተደረገው ሶፍ ላይ ክፍተት ሲፈጠር ልክ እንደ ትናንሽ ግልገሎች ሸይጣን እየመጣ በመሃል ላይ ይገባል የሚል ሪዋያ አለ ሸይጣን ትንሽ ኺላፍ የሆነ ክፍተት ነው የሚፈልገው ማለት ሰዎች የሆነን ክፍተት በሰጡበት ቦታ ላይ መሃል ነው የሚገባው አደጋ المهم እንግዲህ ورجل قلبه معلق بالمساجد የሚለው መስጂዶች ውስጥ ብዙ ኸይር አለ መስጂድ ውስጥ ሶላት አለ መስጂድ ውስጥ ዚክር አለ መስጂድ ውስጥ ኸይር የሚባል በአጠቃላይ መስጂድ ውስጥ አለ ከመስጂድ ሲራቅ ደግሞ ሸር የሚባል በአጠቃላይ አለ እንደሚታወቀው ስለዚህም አላህ Subhanahu Wa Ta'ala ከጥላው ስር የሚያደርጋቸው ሰዎች አሉ ኢማሙን ዓዲል አለ ፍትሃዊ የሆነ መሪ ኢማምነት በሁለት ይከፈላል የጥቅል ኢማምነት ይባላል የሀገር መሪዎችን የመሰለ ወላተ الامور ምንላቸው ማለት ነው ይሄ ትልቁ ኢማምነት ነው ከዛ በኋላ ደግሞ ትናንሽ ኢማምነቶች አሉ እስከ አባወራ ድረስ ያለው ማለት ቤቱን እስከሚመራው ሰውዬ ድረስ ያለው ኢማምነት እንደ የሰፈር ኢማምነት አለ የአንድ መስጂድ ኢማምነት አለ የሆነ መስሪያ ቤት መሪነት አለ ይሄም ኢማምነት ነው ቤትም ደግሞ ልጆቹን የሚያስተዳድረው ሰው ምንድነው ለልጆቹ ኢማሙን ዓድ ፍትሃዊ የሆነ መሪ አንድ وشاب نشأ في عبادة الله بالله سبحانه وتعالى عبادة ላይ ያደገ የሆነ ወጣት ሁለት وشاب نشأ في عبادة الله ለምን ሽማግሌ በአላህ ዒባዳ ላይ የሞተ ለምን አልተባለ ለምን እሱ አልተባለ ለምን ወጣት ተባለ እዚህ የሚከብደው ሽማግሌ ሆኖ ወደ ዒባዳ መጠጋት ሳይሆን ወጣት ሆኖ ወደ ዒባዳ መጠጋት ለምን ወጣትነትን የሚሻሙ ነገሮች ብዙ ናቸው አሁን ሽማግሌ የሆነው ሰው hatta እንደው የተለያየ የወንጀል ጥማት እንኳን ቢኖርበት እንደ ወጣቱ እንደፈለኩኝ እየተንቀሳቀስኩኝ ወዲያና ወዲህ እየበረርኩኝ ላቀላጥፈው ቢል ወንጀሉን አይመቸው ከሰውነቱም ጋር አይሄድ ይሄ ወጣቱስ ተተናዘዑ الامور ብዙ ነገሮች ነው ወደሱ የሚመጡትና ብዙ ነገሮች እሱን ይጎትቱታል ማለት ነው በዚህ በኩል የዘፈን ባንድ የሚጎትተው አለ በዛ በኩል የፊልም ባንድ አለ በዛ በኩል የሴቶች አለ በዛ በኩል ደግሞ የወንዶች አለ የመሳሰለ ብዙ አይነት አለ ማለት ወጣቱን የማይፈልጋል ለዛ ነው ለወጣቶች ቅድሚያ ይሰጣል በየቦታው በየፈሳዱ ስፍራ ታዲያ ይሄንን ሁላ ነገር አልፎ አንድ ሰው በወጣትነቱ ወደ ዲን የሚመጣ ከሆነ ትልቅ ኸይር ነው وشاب نشأ في طاعة الله ما الله تعالى ያደገ የሆነ ወጣት ፈምን አይደል ፈሙን ጨብጦ ማለት ፈም እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን የአላህን ዲን ይዞ ማለፍ ልክ ፈም እንደመጨበጥ ነው ይላል ልክ እንደዚሁ አሁን ደግሞ እኛ ደግሞ በፈም ላይ ፈም ማለት በዚህ ዘመን ሆኖ ስንት ዱዓቱል ፊተን ባሉበት ማለት ነው የፊትና ተጣሪዎች በጣም አንሰፍስፈው ነው የሚጠብቁት ሰዎች ማለት ይሄ ባለበት አንድ ሰው በጣም ዲንን ከመያዝ ጋር የሚያልፋት ከሆነ ይሄ ትልቅ ኸይር ነው እና በአላህ ተዓላ መበርታት ያስፈልጋል ማለት ነው እዚህ ውስጥ ለመግባት አብዛኛው ሰው ወጣት ነው እዚህ ጋር ያለ ነጭ ፀጉር ያለ ለውበት እንጂ ለሽበት የመጣበት የለም እዚህ ጋር አብዛኛው ወጣት ይሄ ታዲያ በአላህ ተዓላ መበርታት ግድ ይለዋል ማለት ነው ይሄ ወጣት ወደ ኋላ መሄድ የለም ورجل قلبه معلق بالمساجد ሶስተኛው በመስጂዶች ላይ ቀልቡ የተንጠለጠለ በመስጂዶች ላይ ቀልቡ የተንጠለጠለ ጨረስን
አራተኛው ወረጁላን ተሐባ ፊላህ ተመዓ ዐለይሂ ወተፈረቀ ዐለይሂ ለአላህ ብለው ተዋደው ያገናኛቸው ምንድነው ዲን ዘርም ያገናኛቸው ጥቅም ያገናኛቸው ሌላ ነገርም አላገናኛቸው በአላህ ዲን ላይ ተገናኝተው እዛ ላይ ተሰባስበው አንድ ሆነው ኑረው የተነጣጠሉ ወይ የኑሮ ሁኔታ ይነጣጠላቸዋል አንዱን ሌላ ሀገር ይወስደዋል አንዱን ደግሞ ሌላ ሀገር ወይ ደግሞ ራሷ ሞት የምትባለው ትመጣና ተነጥላቸዋለች በዚህ አይነት እንግዲህ ለአላህ ብለው ተዋደው በአንድ ቦታ ላይ ኑረው እየተፈላለጉ የተነጣጠሉትን አላህ Subhanahu Wa Ta'ala የአርሽ ጥላ ስር ይሰበስባቸው በአላህ ዲን ላይ ባይሆን በአላህ ዲን ላይ ይሄ ግድ ነው መዋደድ ብቻ ሳይሆን የሚዋደዱበትን ነገር ማወቅ ተገቢ ነው በአላህ ዲን ላይ ሲዋደዱ ማለት አራት ነው አሁን የጠቀስነው አምስተኛ رجل دعته امرأة ذات منصب وجمال ደረጃ አላት የምትባል ቁንጅናም አላት ተብላ የምትባል ሴት ጠርታው ለሐራም ነገር እንዲህ አለ ሰው ምን ኢኒ አኻፉላህ እኔ አላህን እፈራለሁ እኔ አላህን ስለምፈራ እንዲህ አለ ብልግና ውስጥ አልዘፈቅም ብሎ ያለ ሰው ይሄም እንደዚሁ ጎበዝም ከሐራም ነገር ከተጠነቀቁት ሁላ ጎበዝ ተጠንቃቂ ነው ማለት ነው ያው ደውሎ አይደለም እሱ ጀንጀኑ አይደለም በየሰፈሩ እየሄደ ተንከላውሶ ሳይሆን መተውበት እንኳን እንደዚህ ያለ ጀግና ነው ማለት فقال اني اخاف الله نفرال ورجل تصدق بصدقه سدستኛዋ صدقه የሰጠ ሰው ነው فاخفاها صورت حتى لا تعلم شماله ما تنفق يمينه ቀኝ እጁ መስጠውን ግራዋ እጁ እስከማታቀበል ድረስ ድብቅ አድርጎ ሰጠ ይሄ ነው ይሁሉ ማለት በቀኝ እጁ ሲሰጥ በግራ በኩል ያለው ሰውዬ እስከማያይ ድረስ ማለት ነው እንጂ ከእጅ መደበቁ ምንም ትርጉም የለውም እንደዚህ ብሎ መስጠቱ ምንም ትርጉም የለውም ከግራ እጁ ሳይሆን የሚደብቀው ከግራ በኩሉ ካለው ሰው ማለት ነው በዚህ በኩል ያለው ሰው አላወቀም ለማለት ነው ورجل ذكر الله خاليا ففاضت عيناه ይሄ ደግሞ ሰባተኛው አላህ Subhanahu Wa Ta'ala ተነጥሎ አስተውሶ በዛም የተነሳ የአላህን ቁጣ ወይም የአላህን የበላይነት ወይም ደግሞ የአላህን Subhanahu Wa Ta'ala ረህመትም ሊሆን ይችላል አስተውሶ የሱን ደግሞ ተቅሲር እሱ ደግሞ በአላህ ጉዳይ ላይ ያሳጠራቸውን ብዙ ነገሮችና ያጓደላቸውን ነገር በማሰብ በዚህ አይነት ተገሎ ለአላህ ያለቀሰ ሰው ነው ይሄ ሰባቱ የቂያማ ቀን ጥላ ስር የሚሆኑ ናቸው ወተድኑ منهم شمس ፀሐይ ከነሱ ትቀርባለች ካሉት እስቲፍና የሚወጡት እነዚህ ናቸው ማለት ነው ነሽ ጥላ ሲባል ታዲያ ልክ እዚህ ጋር የሚጋርድ የሆነ ጥላ አላህ የሚያደርግላቸው በአንዳንድ ሪዋያዎች እንደመጣው ከአርሽ ጥላ ስር ይላል እንደዛ ነው የሚፈልገው እንጂ አላህ Subhanahu Wa Ta'ala ላይ የሆነ ብርሃን አርፎ ከአላህ ላይ የሚመጣ ጥላ አይደለም እንደዚህ ያለው ጥንቃቄ መደረግ አለበት እንደዚህ ብሎ መገንዘብ ፍጹም የተከለከለ ነው خير ويلجمهم العرق ላብ ያፈጠማቸዋል ይላል يلجمهم ይለጉማቸዋል ልጃም ይባላል ይሄ ፈረስ ላይ የሚደረገው ማለት ልጓም ነው አይደል ራሱ በአማርኛው ልጓም ልጃም ይባላል ويلجمهم العرق ይሄ غاية غاية ما يصل إليه العرق ይሄ ነው እንጀማ ይሄ እስከመጨረሻ ያለው ነው ሼክ የጠቀሱት ማለት ويلجمهم العرق ላብ ይለጉማቸዋል የሚለው ይሄ የመጨረሻ ላቡ መጨረሻ እንደው የበዛበት ነው ይሄ እንጂማ እስከ ቁርጭምጭሚቱ ድረስ አለ እስከ ጉልበቱ ድረስ አለ እስከ ቀበቶ መታጠቂያው ድረስ የሚደርስ አለ
እንዲሁም ደግሞ አልፎ ሄዶ ደግሞ እስከ አፉ ድረስ ደርሶ የሚለግመው አለ ማለት ነው አፍና አፍንጫውን የሚይዘው ይሄ አንድ ሰው እንደዚህ የሚሆነው ላቡ ወደ ታች ከሄደ በኋላ ተመልሶ ወደ መሬት ሰርጎ ከገባ በኋላ ተመልሶ መጥቶ ነው ወደ ላይ የሚወጣው አንድ ሐዲስ ነብያችን አለይሂ ሰላቱ ወሰለም እንደጠቆሙት ማለት ነው ግን እንዴት ነው ሰዎች አንዳቸው ከአንዳቸው ጎን ነው የሚቆሙት የቂያማ ቀን ያንዱና ያንዱ አይደባለቅም ወይ ያንዱ ካንዱ ያንዱ ለአንዱ አይተርፍም ወይ ያኛው በጣም ማዕሲያ ካለው ይሄኛው ደግሞ ጥሩ ሰው ከሆነ አጠገቡ ነው የቆመው የዛኛው ይሄኛው ነው አያጥለቀልቀው እንደዚህ ምን ከሆነ ብሎ ሊመጣ ይችላል መልሱ ምንድነው አሁንም እያወራን ያለው ስለምንድነው ነው ስለ አኺራ ነው ስለ አኺራ እንጂ የዱንያ ጉዳይ ቢሆንና እንደዛው አንድ ሰው እዚህ ጋር ውሃ ውስጥ ሆኖ አንዱ ደግሞ እዚህ ጋር ዝም ብሎ ውሃው ከለላ የሌለው ወይም ደግሞ እንደዚህ የሆነ አጥር የሌለው ከሆነ ወደዛ ማለፍ አይቀር ለዛ ነው ምን እንላለን አንድ ሙእሚን ከካፊር ጋር በአንድ ቀብር ውስጥ እንኳን ቢቀበሩ ሰዎች ምንም ደንታ ስለሌላቸው ሙእሚኑን ቀበሩ እዛ ካፊር ሞተ ሲባል አምጡት እንደው ሁለተኛ ከመንቆፍር ብለው ከተቱ እነዚህ ሁለት ሰዎች በአንድ ቀብር በመቀጠታቸው ማነው በመግባታቸው የዛኛው የካፊሩ ቅጣት ለሙእሚኑ ይተርፋል የሙእሚኑስ ደግሞ ይገባበታል የተባለው ኒዕማ ካፊሩንም አብሮ ይገባል እንደማይሆን ግልጽ ልክ እንደዚህ እዛም ላይ የሚሆነው ሁኔታ መሰል ነገር ነው ማለት ነው ሲራጥ ላይ ለምሳሌ ሙእሚኖች ከበስተፊታቸውና ከበስተቀኞቻቸው ብርሃን እየበራ ይሄዳል يسعى نورهم بين أيديهم وبأيمانهم من القرآن ከበስተፊታቸውና በስተቀኛቸው ብርሃናቸው በጣም እየበራ ይሄዳሉ ነው ሙእሚኖች ኩፋሮች በዛን ቀን ምን ላይ ነው ያሉት ከባድ ጨለማ ውስጥ ይሄኛው ብርሃን ውስጥ ነው ያለው ይሄኛው ደግሞ እዛው አጠገቡ እንኳን ቢሆን ምን ውስጥ ነው ያለው ጨለማ ውስጥ ነው ያለው እና አኺራ ነገር እንደዚህ ነው ማለት ምንም እንደዚህ በአቅልህ ምናምን እንደዚህ እንትን ብለው ልክ ከዱንያው ጋር ያገናኘህ ይሄ እንዴት ሊሆን ይችላል የሚባል አይደለም فتنصب الموازين على ميزانوች ይቆማሉ فتوزن بها اعمال العباد የባሮችም ስራ ይመዘኑባቸዋል መዋዚን የሚለው የሚዛን ደም ነው ሚዛኖች የሚባለው የቂያማ ቀን እንደው ሐቂቂ የሆነ እንደው ትክክለኛ የሆነ ሚዛን ነገር ነው ያለው ከተባለው እንደዛ ነው እንጂ ፍትህ ለማለት አይደለም ሙዕተዚላዎች ይሄንን ብለው ፈሰሩት ፍትህ ለማለት ነው እንጂ ሚዛን ሐቂቂ የለም ነው አህሉ ሱና ወል ጀማዓ ደግሞ ነብያችን አለይሂ ሰላቱ ወሰለም የሚከተሉ ሰዎች ምንድነው የሚሉት ሚዛን ሐቂቂ ነው ትክክለኛ የሆነ ሚዛን ነው ያለው ፍትህማ ሁሌ ፍትህ ሁሌ ያለ አላህ ጋር ሁሌ ፍትህ የተፈለገው ሚዛን ነው ነብዩ ሰለላሁ ዐለይሂ ወሰለም ስለ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም ስለሚለው الإمام البخاري صحيح البخاري قرش مدمدميا ይህንን ሐዲስ ነው ያመጡት ስለዚህ فضل النبي صلى الله عليه وسلم ሲናገሩ ምንድነው ያሉት كلمتان حبيبتان الى الرحمن ሁለት ቃላት አሉ ወደ الرحمن የተወደዱ خفيفتان على اللسان ምላስ ላይ ቅልል ያሉ ثقيلتان في الميزان ሚዛን ላይ ከባድ ይሆኑ الله سبحانه وتعالى قرآن لهم እንደዚሁ ونضع الموازين القسط ፍትሃዊ የሆኑ ሚዛኖችን እናቆማለን ليوم القيامة ለቂያማ ቀን እና والوزن يومئذ الحق فمن ثقلت موازينه فأولئك هم المفلحون መመዘን የሚባለው ነገር የቂያማ ቀን እውነት ነው አለ አላህ
ሚዛኑ የከበደለት ሰው ኸይር ስራው በመብዛቱ فاولئك هم المفلحون እነዚያ እነሱ ነፃ የሚወጡት የሚድኑት እነሱ ናቸው አለ ومن خفت موازينه በሚዛኑ ላይ ደግሞ የሚቀመጠው የሆነው ኸይር ስራው ያነሰበት ሰው فاولئك እነዚያ ናቸው الذين خسروا انفسهم እነዚያ ናቸው ነፍሶቻቸውን የከሰሩ በማለት ተናግሯል فتوزن بها اعمال العباد የባሮች ስራ ይመዘንበታል ይላል የስራው አመዛዘን ሁኔታ ከሐዲሶች ላይ አመጣጡ በሶስት አይነት መልኩ ነው የመጣው አላህ Subhanahu Wa Ta'ala የፈለገውን እንግዲህ በፈለገው አይነት መልኩ ይመዝነዋል እንጂ በሶስት አይነት መጥቷል አሁን ሐዲሶችን ስናያቸው ማለት ለምሳሌ ሐዲስ ابن عباس ابن مسعود سناي ይሄ አብዱላህ ብን መስዑድ የሚባለው ሱሐባ የሆነ የሲዋክ እንጨት አለ አራክ የሚባል አዴ ይባላል በአማርኛ ይሄንን እንጨት እሰብራለሁ ብሎ ዛፉ ላይ ይወጣል እዛ እንትን ባለበት وكان دقيق الساقين ሁለቱ ይሄ ባቶቹ ደቀቅ ያሉ ናቸው አብዱላህ ብን አባስ እንግዲህ አጭር ሱሐባ ነው እንደገና ደግሞ ቀጭን ሱሐባ ነው አንዳንድ ሰዎች ዝናቸውና እነሱ አይገናኙም ታዩታላችሁ ነብዩ ሰለላሁ ዐለይሂ ወሰለም አሉ አሁን እንግዲህ እሱ እቺን ሲዋክ በጥሳለሁ ብሎ ዛፍ ላይ በወጣበት ንፋስ ሲመጣ እንዲህ አደረገው ሲያወዛውዘው ጊዜ ሱሐቦቹ ሳቡ ምኑ ነው የሚያስቀያቸው እንደ ያስረደቱ ቀጠናቱ ማለት مما تضحكون አሏቸው ነው ሰለላሁ ከምንድን ነው የሚያስቀያቸው ምን አስቀያቸው ምን ዲቀት ይሳቀያል የባቶቹ ቀጠናት ነው ያሳቆዳል አብዞ ዛፍ ላይ ስትሆን ሽርጥህም ወደ ላይ ከፍ ይላል ምናምን የበለጠ ይታወቃል የባቱ ቀጠናት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም قالوا والذي نفسي بيده لهما في الميزان أثقل من أحد የኔ ነፍስ በእጁ በሆነው በአላህ እላለሁ ከኡሁድ ተራራ የበለጠ የአብዱላህ ብን መስዑድ እግሮች ሚዛን ላይ በጣም ከባድ ናቸው ከኡሁድ ተራራ የበለጠ ከባድ ናቸው ከዚህ ሐዲስ ምን ረዳው አንድ ሰው የቂያማ ቀን ሰውነቱ ሊመዘን ይችላል ግን ሰውነቱ ወጥቶ ምንድነው የሚመዘነው እሱ ኸይር ስራው ነው እየመዘነ ያለው ዛሬ ላይ እንኳን ብዙ የሆኑ ለዚህ ማሳያም የሆኑ ነገሮች አሉ ዛሬ ላይ የተለያዩ የሆኑ መሳሪያዎች አሉ ደምህን የሚመዝኑ የደምህን ልክ ማለት ነው ወይም ደግሞ የስኳር መጠን የሚያሳዩ የሙቀት መጠን የሚያሳዩ የመሳሰሉ ልክ እንደዚሁ ያ የቂያማው ቀን ሚዛን ሰውየው ሲወጣ ምኑን ይመዝናል ማለት ነው የኸይር መጠኑን ይመዝናል የኸይር መጠን ሰውየው ጋር ያለውን የኸይር መጠን ነብዩ ሰለላሁ ዐለይሂ ወሰለም በዚህ የተነሳ ይኸው የሱ ባቶቹ ከአላህ ዘንድ አስቀል ምን ኡሁድ ናቸው በተቃራኒው ደግሞ የቂያማ ቀን አንድ ሰው ይመጣል ብለዋል በአንድ ሐዲስ ላይ እንደተናገረው በጣም ወፍራም የሆነ በጣም ትልቅ ሰው ከዛ በኋላ فيقف መቶ ሚዛኑ ላይ ይቆማል فلا يزن عند الله جناح بعوضة من رسول الله صلى الله عليه وسلم يا እቺ ትንኝ አለች አይደል የትንኝ ክንፍ ያክል አይመዝንም ምንም ያህለው ሰው እዛ ላይ ወጥቶ ምኑ ነው እየመዘነ ያለው ማለት ኸይሩ ስለሆነ ሰውነቱ ምንም ሚዛን ሊሰጥ አይችልም እዛ ሚዛን ላይ የሱ ሰውነት አያዋጣም ማለት ስለዚህ ከዚህ ምን እንረዳው አንዳንዴ
ምኑ ይመዘናል ማለት ነው የሰውየው ሰውነቱ ይመዘናል ነገር ግን የተፈለገው ምኑ ነው ኸይር ስራው አንዳንዴ ደግሞ የተጻፈበት ገጽ ሊመዘን ይችላል ይሄ ኸይር ስራውና ሸሩ የተጻፈበት ገጽ ለዚህ ደግሞ ማስረጃው ነብያችን አለይሂ ሰላቱ ወሰለም ሐዲስ አልቢጣቃ የሚባል እሱ ነው እሱም አንድ ሰው على رؤوس الخلائق ፍጥረታት በአጠቃላይ በተሰባሰቡበት አላህ Subhanahu Wa Ta'ala ይጠራዋል ከዛ በኋላ 99 መዝገቦችን ይሰጣዋል ሰውየው እነዚህ መዝገቦች እያንዳንዳቸው ሐዲስ ላይ እንደተነገረው የአይን ቀናት ይደረግ የሚታይ ያክል እርዝመት ያላቸው ናቸው ሰውየው እንደዚህ ብሎ አሁን እኮ እስከ ማዶ ጋራ ድረስ ያለ አይደል እስከ ማዶ ጋራ ድረስ ያለ ምንም ጋራ ከሌለ እስከ ጫፍ እስከሚታየው የመሬቱና ሄዶ መሬቱና ሰማኡ የሚገናኝ የሚመስልበት አድማስ የሚባል ቦታ አለ እስከዛ ድረስ ከአድማስ ያለ እንግዲህ ያንን የሚያክል ማለት ነው አንድ አድማስ የሚያክል መጽሐፍ ይሰጣል ስንት ነው ቁጥሩ የዚህ መዝገብ 99 ከዛ እዚህ ውስጥ ፈልገህ አንተ ያልሰራህ ወንጀል ካለ አምጣ ይባል ይሰጣል አይቶ ያረጋግጥ እሱ ያልሰራው አንድም ነገር የለም ይሄ ሁሉ የተመዘገበ ምንድነው ወንጀል ነው لا اله الا الله ከዛ ምክንያት አለ ወይስ ይሄንን የሚያብስ ሐሰን አለ ይባላል ከአላህ ምክንያት አለ ይሄንን ለሰራህ ወይስ ሐሰን አለ ይባላል ይሄንን መታበስበት መልካም ነገር አለ ሰውየው ምን ይላል አረ በፍጹም ይላል አረ ምንም የለኝም ሲያየው እንኳን አይደለም ቢኖርም የሚታበስ አይነት አይደለም እንኳን አይደለም በሱ ተቅሲር እንኳን አይደለም በሱ ማጓደል ነው ስለዚህ እኔ ምንም ኸይር የለኝም ብሎ ይላል ሐሰና የሚባል የለኝም ዑዝር የለኝም አላህ ምን ይለዋል በላ አይደለም ኢነ ለከ عندنا حسنه አንተ እኛ ዘንድ ሐሰና አለህ ይለዋል አላህ ከዛ በኋላ ትንሽዬ ብጫቂ ነገር ይወጣለታል ያቺ ብጫቂ ልክ መታወቂያ የምትመስል ነገር ምን የምትላለለው ላይ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብቻ አለባት فيقول يا ربي ما هذه البطاقة مع هذه السجلات جيت هو ይላል እነዚህ 99 ያይን ርቀት ያክል ያሉ መዝገቦች ባሉበት ሁኔታ እቺ ብጫቂ ወረቀት ምንድነው ምን ይመስላል እቺን አሁን ሐሰና ብዬኔ ማዚ ምን ይሰራልኛል ብሎ ይላል አላህ ተዓላ አትበደልም ይላል ኢነከ ላ ትظلم አትበደልም فتوضع السجلات في كفة ከዛ እነዛ ትላልቅ መዝገቦች በአንድ በሚዛኑ ጎን ላይ ይደረጉና ብጫቂዋ ደግሞ ላ ኢላሃ ኢላላህ የያዘችዋ በአንድ የሚዛኑ ጎን ላይ ስትደረግ ላ ኢላሃ ኢላላህ ጋር ሌሎቹ መቆም ስለማይችሉ ትደፋቸዋለች ላ ኢላሃ ኢላላህ ሐዲሱ እስከ መጨረሻው ይቀጥላል ሰውየውን ጀነት ግባ ይለዋል አላህ አልሙሂም አሁን እዚህ ጋር የተመዘነው ምንድነው ከተባለ ኸይር ስራ ነው እሱ ኸይር ስራው አመዛዘኑ እንዴት ነው የተመዘነው የተመዘነው በምን በተጻፈበት ገጽ ስለዚህም በተጻፈበት ገጽ ሊሆን ይችላል የሚመዘነው ግን የገጹ ብዛት ሳይሆን የሚወስነው ምንድነው ገጹ ላይ ያለው ቁም ነገር ነው ሰውየው ላ ኢላሃ ኢላላህ ሲል ሙኽሊስ ነበር ማለት ሌላው የሚዛን ሁኔታ የሚኖረው
عمل راسه سراو راسه ብቻውን ተፈልቅቆ እንደ ዛት ስራ እኮ ዛት የለውም በመሰረቱ አሁን ሶላት የሚባለው ነገር በእኛ ላይ የሚተገበር የሆነ ተግባር ነው እንጂ ራሱን ችሎ ሶላትን አውጣና አሳየኝ ቢባል አንድ ሰው ብድግ አድርጎ ማሳየት ይችላል ሰግዶ ነው እንጂ እየሰገደ ነው እንጂ ማሳየት የሚችለው ወይም የትላንቱን ሶላት ምናምን አምጥቶ ይሄውና ትላንት የሰገድኩት ሶላት ብሎ ማሳየት አይችልም አላህ ግን ያንን የትላንቱን የዛሬውን የሰገደውን ሶላት አመሉን እንደዛ ታድርጉ ሚዛን ላይ ማስቀመጥ ይችላል ለዚህ ነው ነብያችን አለይሂ ሰላቱ ወሰለም ቀደም አሳለፍነው ሐዲስ ምን ብለዋል كلمتان حبيبتان الى الرحمن خفيفتان على اللسان ثقيلتان في الميزان راس كلمه وهيدو سبحان الله وبحمده سبحان الله العظيم من ላይ ይቀመጣል ማለት ነው ሚዛን ስለዚህም የኸይር ስራ አመዛዘን በዚህ አይነት አሁን ባሳለፍነው መልኩ በሶስት አይነት መልኩ ከአላህ ፊት ይመዘናል ታዲያ በየትኛው ነው የሚመዘነው ዑለማዎቹ ምን አሉ بعض العلماء ጀምዑ አሉ ከሰዎች ውስጥ ስራው የሚመዘን አለ ስራው እየሄደ ዛቱ ቁጭ የሚል ማለት ነው ከሰዎች ውስጥ ራሱ ሚዛን ላይ ወጥቶ የሚመዘን አለ ከሰዎች ውስጥ የሰራበት ገጽ የሚመዘንለት አለ እንደ ሰው አላህ Subhanahu Wa Ta'ala በዚህ አይነት በሶስት አይነት መልኩ ኸይራቸውን ይመዝናል የሚል ይሄ የተሻለ ነው የሚሆነው والله أعلم درسنا علم عندنا ميلا فمن ثقلت فتوزن بها أعمال العباد لا فمن ثقلت موازينه فأولئك هم المفلحون موازينه سبال يممزن للخير سرا يكبد للسو فأولئك هم المفلحون ومن خفت موازينه يممزن للدمو خير سرا قلل بسو فأولئك الذين خسروا أنفسهم راساتهم يكسرون نزاناتهم في جهنم وست خالدون زوتاريهم إلى الله يبقى هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين